بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب شرح مسائل الجاهلية توسنة نايتنا توسنة دقم إن شاء الله نايل تقربهم إلى الله بتحريم الحلال وتحليل الحرام. المسألة السادسة والثلاثون التعبد بتحريم الحلال كما تعبدوا بالشرك. ملوت بدي يعني عنوان يبالال بلنا أهل الجاهلية ودا الله يقربالو تعبدين እንግዲህ ተቀርብ በሚለው ፈስረውት ነው عنوانون ተቀርብ የሚል عنوان የሰጡት ወዳ አላህ መቃረባቸው ነው ሐላልን ሐራም በማድረግ በአንጻሩ ደግሞ ሐራምን ሐላል በማድረግ ወደ አላህ መቃረብ መስአላ من مسائل الجاهلية ነው አሉ ቁጥሩ 36ኛው መስአላ التعبد بتحريم الحلال حلالا حرام بمادرك كما تعبدوا بالشرك مالت لا بأس يدي تحريم حلال النجر حرام بمادرك هي قرآن بزو بوتاوش لا يذكران بتلي في سورة الأنعام كذلك في سورة المائدة تكتاتايوች ሱራዎች ናቸው እነሱ ላይ ተወሰኑ አይነቶች ሐላል የነበሩትን حرام በማድረግ ተዓቡድ አድርገዋል ነው كما تعبدوا بالشرك تحليل الحرام ብለው عنوان ላይ የጨመሩት ማለት ነው በሽርክ ተዓቡድ እንዳረጉ ሁሉ حرامን ወደ አላህ እንደተቃረቡ ሁሉ ሐላልንም حرام በማድረግ ተዓቡድ አድርገዋል ስለዚህ መጠንቀቅ ያስፈልጋል ይሄ ተሕሪም የሚባለው ነገር የአላህ ሐቅ ነው ሰዎች እዛው ውስጥ ጣልቃ መግባት የለባቸውም ሐላል የተደረገውን ነገር حرام በማድረግ ወደ አላህ መቃረብ ወይ حرام የተደረገውን ነገር ሐላል በማድረግ ወደ አላህ መቃረብ من خصال الجاهلية ነው ማለታቸው ነው الشرح من مسائل الجاهلية كجاهليات كأهل الجاهلية مسألات تعبدهم تعبد ያለውን እንግዲህ በምን ይፈስሩታል አይ ተቀርቡهم الى الله ወደ አላህ መቃረባቸው አሉ اهل الجاهلية بتحريم ما اوجب الله الله ግዴታ ያደረገውን ነገር حرام በማድረግ ወደ አላህ መቃረባቸው فحرموا ستر العورة في الطواف كما سبق من حال المشركين እንግዲህ መሳሰላሉ ማለት ነው ያለፈው መስአላና ያሁኑ መስአላ ከሙሽሪኮች ጸባይ እንዳለፈልን አላህን የወነጀልንበትን ልብስ ለብሰን አንጠውፍም በማለት እርቃናቸውን ወደ አላህ ተቀርብ እንደሚያደርጉ የተወሰነ አይተናል وكذلك اليهود والنصارى ሙሽሪኮች ይሄን እንዳረጉ ሁሉ ይሁድና ነሳራዎችም ልክ እንደዚሁ ወደ አላህ Subhanahu Wa Ta'ala بتحريم الحلال وتحليل الحرام يقربالو قالوا فالنصارى حرموا على انفسهم كثيرا من الطيبات እንግዲህ ምን ይባላል حلال حرام ማድረግ ይሄ ደግሞ ምንድነው ይላሉ አልበቃቸው ብሎ ወደ አላህ ያቀርበናል ይላል ማግባት የሚባለው በተለይ በክርስቲያኖች ዘንድ ትንሽ ጠንከር ያረጉታል ክታባቸው ላይ የለም ራሳቸው ያመጡት ራሳቸው የፈለሰፉት ጉዳይ ነው ማለት ነው ብዙ አይነት ጦይባቶችን በእነሱ ላይ حرام አደረጉ አሉ واليهود اباحوا لانفسهم ما حرم الله ይሁዶች ደግሞ በግልባጩ አላህ حرام ያረጋባቸውን ነገር حلال አርገዋል አብቅተዋል አሉ مثل الربا ይቻላል አራጣን ወይም ወለድን ይመስል እንግዲህ በተለይ አረቦችን
ገንዘብ በሪባ አضعاف مضاعف ያያረጉ ባለ ሙያዎች ስለነበሩ ጦር መሳሪያ ያሸባ መስራት ይችላሉ ከድሮ ጀምሮ ኩፋሮች ለአረቦቹ በደይን ይሰሩና አልሆንለት ሲል ያነባበሩበታል ጊዜ በጨመሩ ቁጥር ምን ይጨምራሉ ብር ይጨምራሉ ሪባ ስለዚህ ሲጠይቋቸው ليس علينا في الأميين سبيل ስለዚህ ብዙ حرام የተደረጉ ነገሮችን ለነፍሶቻቸው አበቁ وقد نهوا عنه ከሪባ የተከለከሉ ሆነው ይያል حرام ነው ማለት ነው በእነሱም በሚያምኑበት እምነት واكلهم اموال الناس بالباطل اباحوا لانفسهم ما حرم الله بما تعطف የሰዎችን ገንዘቦች ንብረቶች በባጢል መብላታቸውን አበቁ ነው والمشركون حرموا انواعا من بهيمه الانعام ልብ በሉ ያለው ሙሽሪኮች ኩፋሩ ቁረይሽ ومن دان دينهم الحمد لله ብዙ አይነቶች ከእንስሳዎች ብዙ አይነቶችን حرام አድርገዋል طيب በሂማ እንስሳ ማለት ነው አንዓም ማለት ያው እንስሳዎች እነዚህ ግመል ፍየል ከብቶች አንዓም الانعام الثلاثه ይባላል ሱራይቱ ራሷ ምን ትባላለች ብለናል ያጀበ ሱረቱል አንዓም ነው የምትባለው ስለ አንዓም ስለምትናገር አልገብቶበት 3 ጊዜ አልሳይገባበት 3 ጊዜ ተዘክሯል 6 ጊዜ ተዘክሯል ይላሉ አንዓም የሚለው ቃል በሱረቱል አንዓም ስለዚህ እንግዲህ ተተብዑ ማድረግ ትችላለህ ጨምሮ ካገኘ ወይ ቀንሶ ካገኘ ተጂ ይሄንን ይላሉ ተተብዑ አድርገናል የሚሉት ሰዎች ስለዚህ ሱረቱል አንዓም ትንሽ ሱራዎች ናቸው ያሸባብ ውስጣቸው በለለ ከሊማ የተሰየሙ ሱራዎች ትንሾች ናቸው ወደ 4 ምናምን ነው የሚሆኑት ተብለዋል ካሁን በፊት ብለናቸው ይሆናል እና የተወሰኑ አንዓሞችን حرام አደረጉ منها البحيرة والسائبة والوصيلة والحامي ይሄ ደግሞ የተዘከረው የት ነው ብለናል ያጀባብ ከሱረቱል አንዓም በኋላ ነው በፊት የምትመጣው አልማኢዳ በፊት አልማኢዳ እንዳለቀች ማን ይገባል الانعام يقابل الانعام እንዳለቀ ለአራፍ ይገባል ስለዚህ ما جعل الله من بحيرة ولا وصيلة ولا عندنا من شباب آية እንዳንሳሳ ما جعل الله من بحيرة ولا سائبة ولا وصيلة ولا حام ولكن الذين كفروا يفترون على الله الكذب واكثرهم لا يعقلون اي ان الله سبحانه وتعالى بحيران سائبان وصيلان حامن حرام አላደረገም እነሱ ይቀጥፋሉ አብዛኛዎቻቸው አያውቁም አቅል የላቸውም ብሎ ቀጥሎ ይዳቂለ ለሁም ተቢዑ الى اخر الايه ይላል ስለዚህ እነዚህን حرام አድርገዋል እንግዲህ በሂራ سائبة وصيلة في صحيح الإمام البخاري وغيره سناي كتب الكتب المعتمدة تفسير لاي عندن تابعوت يفسروا إلا يال المهم عندن قولنا لونا ليلاون ياو تفسير ابن جرير الطبري يالو قال صحيح الإمام البخاري متن لا يال تفسيراتشو يالو يا سائبة ميلون يفسروا عندت جمل 10 ልጅ ተወልዳለች ይላሉ በተከታታይ ሴት ብቻ አርግዛ አንድ ሴት ወለደ ሁለተኛ አርግዛ ወንድ ሳትወልድ ሴት ብቻ 10 ከወለደች ልቅ ያረጋታል እንግዲህ ጸጉሯን ይተቀሙት ነበር ወተቷን ይተቀሙታል እሱን ይተውና ሳይባ ልቅ ያረጋታል ይሄ አላህ Subhanahu Wa Ta'ala ይሄን አልደነገገም ነው ይያለ ያለው አላህ Subhanahu Wa Ta'ala እነሱ ግን حرام ያረጋሉ መጠቀምን ያችን እንሰሳ በሂራ የዝች ልጅናት የሚሉ አሉ ወይም ደግሞ ወሲላ እንፈስራለን ወሲላ ማለት ደግሞ አሁን ጋር ትቃረባለች ላኪን መንታ ነው የምትወልደው አይደል ወሲላ መንታ ሴት ብቻ ስንት ጊዜ ስትወልድ ነው 10 የሚሆነው 5 አብጡ 5 በጥን ያረገዘች መንታ ሴት ብቻ 5 ጊዜ ከወለደች ምን ያረጋታል
አስከታትላ መንታ መታ ሴት ስለወለደች ሸን አላት ይሉና አሁንም ይተዋታል። ከነዛ ከአምስቱ በኋላ የምትወልዳት ልጅ በሒራ ትባላለች። ምልክት ጆሮዋን ይቀዱና ሽቁና ኡዙናሃ ነብያችን ሰለላሁ ዐለይሂ ወሰለም በአቡ ሁረይራ ሐዲስ እንደተናገሩት ከልበሂመቲ ትንተጁ ጀማዓ فهل ترى منها من جدعاء እና ጆሮዋን ቀደው እናቷን ትከተላለች። ማንንም ተዓሩዳ ያረግላት። እነዚህን ሶስቱን በዚህ ፈሰር ሐሚ ማለት እነዛ እንግዲህ ያሸባው 10 የወለደችው አንዳንድ አርጋ 5 የወለደችው ምን ያስፈልጋታል? ምን ያስፈልጋታል ለማርገዝ? ኮርማ ያስፈልጋታል። ፈህል ይሄ አስከታትሎ ከአንድ ኮርማ ከሆነች 10ን ሁሉ የወለደችው ያ ኮርማ ይለቀቃል። ሐሚ ይሆናል። ግመል ነው፣ አይጋለብም፣ ظهሩ አይጫንም። ምን ይደረጋል? 10 አስወልዷል በተከታታይ ይባልና ልቅ ያረጉታል። እነዚህን ስለሚያረጉ አላህ Subhanahu Wa Ta'ala ይሄንን አላደረገም፣ ይሄን አልደነገገም። አላህ Subhanahu Wa Ta'ala እነዛ ቀጣፊ ኩፋሮች እነሱ ናቸው እንጂ ይሄን ያረጉት ይላል። ይሄ አንደኛ ተፍሲር ነው ብያለሁ። ይሄንን ቀየር አድርገው ደግሞ የሚፈስሩም ሙፈሲሮች ይኖራሉ። ምንጮች ስለጠቀስኩ ወደ ምንጮቹ እንመለሳለን አቅም ያለው ሰው ካለ ማለት ነው። ስለዚህ አሁን የተዘከሩትን እነዚህን حرام አድርገዋል ሙሽሪኮች። طيب انواع من الانعام يسمونها بهذه الاسماء ነዛውን ያልናቸው አሁን በተፈሰረው ተፍሲር ከእንስሳዎች የተወሰኑ አይነቶች ናቸው። ይሄን አይነት ስም ይሰይሙና حرام ናቸው ይላሉ አሉ። ويحرمونها للاصنام ለሷ እንጂ ለሌላ መጠቀም አይቻልም ብለው ለጠዋቂቶቻቸው ይለቋቸዋል። وقد نهى الله المؤمنين عن ذلك فقال አማኞችን አላህ Subhanahu Wa Ta'ala ከዚህ ድርጊት ከልክሎ እንዲህ በማለት ይከለክላል አሉ። ያ ايها الذين امنوا እናንተ በአላህ ያመናችሁ ሰዎች ሆይ لا تحرموا طيبات ما احل الله لكم الله ያበቃላችሁን ሐላል ነገሮች حرام አታርጉ። ولا تعتدوا ድንበር ወሰን አትለፉ። ان الله لا يحب المعتدين الله ድንበር ወሰን አላፊዎችን አይወድምና አላህ حرام ያላረገውን حرام ማድረግ ድንበርና ወሰን ማለፍ ስለሆነ ወሰን አትለፉ ብሎ አላህ Subhanahu Wa Ta'ala አማኝ ባሮቹን ከልክሏል። እንግዲህ ነሃ ነው ያሉት። ይሄ ላ ተሐሪሙ ያለው ነህ ይባላል። ብዙ ጊዜ እንዳልነው ቺላ የምትባለው ምን ትሆናለች ብለናል ካሁን በፊት። ናፊያም ትሆናለች። ናፊያ ስትሆን ኑኑን አትጥለውም። ይሄ ተሐሪሙና ነበር እንግዲህ ሙዳሪው አስሉ። ናፊያይቱ ከገባይ ማዕናውን ብቻ ምን ታረጋዋለች? ያሸባ ከኢስባት ነፊ ታረጋዋለች። ናሂያ የምትባለው ደግሞ ምን ትሰራለች ብለናል። ነህይ ጋር ጀዝም የሚባል ትሰራለች። ኑኑ ወድቋል። ስለዚህ አላህ ያበቃላችሁን ጠይባት حرام አታርጉ ብሎ አላህ Subhanahu Wa Ta'ala ከልክሏል አማኝ ባሮቹን። ሁሉንም ነው የከለከለው። ላኪን አምሩንና ነህዩን የሚጠብቁት እነማን ስለሆኑ ነው? ያሸባ አማኞች ስለሆኑ እነዛም ተፈቅዶላቸዋል ማለት አይደለም። فالمؤمن አማኝ ባሪያሉ لا يتشدد في تحريم ما أحل الله الله حلال ያረገውን ነገር حرام በማድረግ አያጠነክርም አያከርም አሉ። ولا يتساهل ويستبيح المحرمات አግራርቶ ደግሞ محرماتዎችን ነገር حلال አያደርግም። حلال የተደረገውን በሐላልነቱ ያምናል ይሰራል። حرام የተደረገውን በሐራምነቱ አምኖ ይከለከላል እንጂ ተሽዲድ አድርጎ አላህ حلال ያረገውን حرام አያረግም። ተሳሁል አድርጎ ደግሞ አላህ ያላበቃውን ተይሲረ ለልኡማ ያለ محرماتዎችን ሙባህ አያደርግም ነው ያሉ ያሉት። بل يكون معتدلا وسط የሚሆነው معتدل ነው። የታዘዘውን በመስራት የተከለከለውን በመከልከል معتدل ሚዛናዊ መሆን ነው እንጂ ያለበት
متساهل በጣም ሆኖ استباحة المحرم ውስጥ መግባትም የለበትም متشدد ሆኖ ደግሞ ما أحلن حرام ማድረግ አይችልም የለበትም አሉ فتحريم الحلال حلالا حرام ማድረግ وتحليل الحرام حرام حلال ማድረግ من دين الجاهلية كأهل الجاهلية دين ነው ስለዚህ ከኛም ይሄን የሚያረግ ካለ ምን አለበት ማለት ነው ሰውዬ የጃሂልያዎች ስራ ውስጡ ይገኛል ነው ተውበት አድርጎ ኢቅላዕ ማድረግ አለበት ይመጣሉ ቀረብ ይያሉ ሰውዬ فلا يجوز لأحد ማንኛውም ቢሆን ለማንኛውም ሰው አይበቃም أن يحلل ويحرم حلال ሊያደርግና حرام ሊያደርግ አይበቃለትም إلا بدليل من كتاب الله كالله كتاب ማስረጃ ካልያዘ በስተቀር ይሄ ነገር ሐላል ነው ማለት የሚችለው ቁርአን ሐላል ነው ያለው ሲሆን ነው حرام ነው ማለት የሚችለው ከቁርአን ደሊል ከያዘ ነው አሉ አለዛ ከራሱ ከኪሱ አውጥቶ ይሄ ነገር እንደዚህ ነው ይሄ ነገር እንደዚህ ነው ማለት አያስሄደው ማይበቃለትም አሉ واذا اعتبر ذلك من التعبد ይሄንን ደግሞ تحليل الحرامና تحريم الحلال ወደ አላህ Subhanahu Wa Ta'ala የሚያቀርብ ነገር ነው ብሎ ይረዳ ከሆነ مثل ما عليه النصارى في الرهبانية ይሄ እንግዲህ በባህታዊነት ነሷራዎች ያሉበትን ይመስል ዒባዳ ነው ብሎ የሚያምን ከሆነ أو عليه المشركون في الطواف بالبيت عراة مالتنا ببيت الله مطوف እንግዲህ مثل الصلاة حديث አለ ለطهራ ይሆንም የሚል ስለዚህ እሱ ተቀርብ አይደለም ማለት ሳይሆን ራቁቱን በካዕባ መዞር ወደ አላህ ያቀርባል ብሎ اعتبار የሚያረግ ከሆነ فهذا تعبد بما لم يشرعه الله الله بل ህጋዊ ባላረገው ነገር አላህን ወደ አላህ መቃረብ ተደርጎ ይቆጠራል ይወሰዳል አሉ طيب እንግዲህ شرع يشرع አለ من الثلاثي أم لهم شركاء شرعوا لهم من الدين ይሄ ثلاثي ነው የሚባለው ስለዚህ የሸርዓ ከሆነ የሐልቅየ ላም ስለሆነ بما لم يشرعه الله عينون እንሰክነዋለን አሁን ለም ስለገባችበት ራውን ነው ምናየው حلقي اللام كهنا من حروف الحلق الست ويعين ويلام كهنا فعل يفعل يبال ماضيهم ومضارعهم لا عينه يفتحها للال بما لم يشرعه الله مالتهم انجلال يا كهنا من المضاعف شرع يشرع تشريعا كاملا جن قرآن لا ينجدي من الناس تاوسوا إنهم مخفف مصلاثيون نو طيب سلز سويه حلال حرام بمادرك حرام حلال بمادرك ودا الله قرب الله ودا الله يقربنيال بلو اعتبار የሚያደርግ ከሆነ ይሄ ምን ተብሎ ይወሰዳል አላህ ባልሸራው ነገር ወደ አላህ መቃረብ ነው የሚሆነውና ምን ዲኒ اهل الجاهليه ይሆናል وتعبد لله بمعصيته سبحانه وتعالى الله ወደ አላህ ደግሞ መቃረብ አላህን ማምለክ ተብሎ ይወሰዳል በአላህ አመስ በአላህ ወንጀል እንግዲህ ነገሮችን ምን ቀልብ الحقائق ነው ማለት ነው ማዕሲያውን ጧዓ አርጎ ከመውሰድ ይቆጠራል وتقرب الى الله بمعصيته وشرع دين لم يأذن به الله سبحانه وتعالى ደግሞ ያልፈቀደው የሆነን ዲን መደንገግ ተደርጎ ይወሰዳል ወንጀሉ ከበድ ያለ ስለሚሆን የኛው 36ኛው መስአላ ይሄ ነው ይላል طيب ይቀርባሉ ብለናል ይመጡ ይሆናል فالمسألة خطيرة جدا እቺ አሁን ያለንባት 36ኛ መስአላ ናት ብለን نعم السادسة والثلاثون ስለዚህ 36ኛው መስአላ በጣም አደገኛ መስአላ ናት خطيرة ማለት በጣም አደገኛ ማለት ነው جدا በጣም ማለት ነው جدا ማለት كما تعبد أهل الجاهلية بالشرك وهذا أعظم أهل الجاهلية شركن عند عبادة وسدوا
በሽርክ ወደ አላህ እንቃረባለን ይላሉ። ይሄ በጣም ከባድ ነው። وهو موجود قديما وحديثا ሽርክን ተዓቡድ ኢላላህ ነው ብሎ መውሰድና ሽርክን መተግበር በድሮውም ጊዜ አለ፣ በአሁኑም ጊዜ አለ። ቀርባሉ ያልነው እንግዲህ ይሄ ነው። እየቀረቡ እየመጡ ነው። فالذين يطوفون بالقبور የቀብር ጀምዕ ነው እንግዲህ ፈልስ ፍሉስ ይጀማል። ቀብር ቁቡር በቀብሮች የሚዞሩ ሰዎች አሉ። ጠዋፍ ويذبحون لها ለቀብር የሚያርዱ وينذرون لها ذبحا قدم بلنا الحلقي يلام كهنا ينذرون إيه من الباب الأول ومن الباب الثاني تسمتوا للالو. طيب لقبر من نزروا አሉ ያ شباب ሩቅ እንዳንሄድ ይዘይራሉ ብለናል። 200 300 ኪሎ ሜትር አቋርጠው ሄደው እዛ የሚሰጡትን ነገር ሰደናዎች አሉ። በዚህ የሚኖሩ የሚያዘይሩ አዘያሪ ይሏቸዋል። ያዘይራህ ምንም ነገር የለም። የተጋረደ ጨርቅ ልታገኝ ትችላለህ። ሌላ ማፊ ሐድ እና እዛ ላይ ሄዱ ያለቅሳሉ፣ ይጠውፋሉ፣ የተመሰሑ وبعدهم ካሁን በፊትም ቂሳውን ተናግሬ ያለው ይመስለኛል። ያጀባ ልጅየውን ምን አለው ብለናል። አባትየው ልጆች እንግዲህ በጸባያቸው አፈር ይበላሉ። እንደዚህ የሆነ ካካ ነገር አንስተው ወደ አፋቸው ነው የሚሉት እና እንደዚህ ሲለው ልጅየው አባትየው ካካ ብሎታል። አባትየውም ያንሰራሰራው ልጅየው ሳያውቅ ነው ማዕዙር ነው ብለናል። ወልይ ነው ያጸድቀኛል የሚለው ሸሁ ዘንድ ሄዶ የቀብር አፈር አምጥቶ አፈሩን ሲበላው አየው። ልጅ ምን አለው ብለናል። ልጅ ያገባ ልጅ ያስያዙት ነው ከሚለው وهو صادق وموافق للشريعه بابا ካካ ነው አሉ እና እንደዚህ የሚደረግ አለ። والله ያስለቅሳላችሁ ሰዎች ማዓለሽ አላህ ይሳምሕና አላህ አፉ ይበላ። ብዙዎቻችን እንግዲህ ትንሽ የሚያውቁትም ሰዎች ምንም የሚሉም ሰዎች እቺ ዱንያ የምትባለው ነገር ታታልላል። ወደ ከተማ ሰው አሁን ወደ ከተማ እየፈለሰ ነው ይባላል። ገጠር ላይ ብዙ ነገሮች አሉ። በርቀት አካባቢ ላይ ምንም ስለ ተውሂድ የማያውቁ ሰዎች አሉ። እነዛን ሰዎች ካሉበት ጨለማ ዳዕዋ አድርገህ ሰበብ አድርጎህ አላህ ከዛ ጨለማ ብታወጣ አላህ ረሱሉ አለይሂ ሰላቱ ወሰለም ለዓሊ ምንድነው ያሏቸው? ለአን يهدي الله بك رجلا واحدا خير لك من حمر النعم። ብዙ ወገኖቻችን አሏቸው ምንም የማያውቁ እና ቀብር ሄደው የሚጠውፉ አንዳንዶች አውቀው ጠፋሉ ብለናል። እነሱ ብዙ ጊዜ ብለናቸዋል። የማያውቁ ደግሞ አሉ የሚታለሉ በቀብር የሚዞሩ ለቀብር የሚያርዱ ለቀብር የሚነዘሩ ሄዶ እንግዲህ ያንን ያልነውን ኪሎ ሜትር ይሄድና ልጅ የሌለው ከሆነ ልጅ ከሰጡኝ ከሌ ከርሞ ምንን ይጀመጣለህ ይላል። ኮርማ ይጀመጣለህ ቀንደ ጨበጥ ይሉታል። እሱን ይጀመጣለህ ይላል። ወየፊ ቢነዝሪ ስለዚህ ይሄ ስላለ አንኳር ነገሮች ተትተው ወደ ሌላ ነገሮች አይገባም ብለናል። የሙዓዝን ሐዲስ ብዙ ጊዜ እንዘክራለን። እነዚህ አይነት ሰዎች አሉ ويقولون هذا تقرب الى الله ይህ ስራችን ወደ አላህ Subhanahu Wa Ta'ala መቃረብ ነው ዒባዳ ነው የሚሉ ሰዎች ከቁርአንም ሲያመጡ ما نعبدهم الا ليقربونا الى الله زلفى እነዚህን ሰዎች ወደ አላህ ማቃረብን እንዳቃርቡን እንጂ አናመልካቸውም ይላሉ ይላል አላህ Subhanahu Wa Ta'ala هؤلاء شفعاؤنا عند الله እነዚህ አላህ ዘንድ አማላጆቻችን ናቸው ይላሉ ይላል هذا عند المشركين الأولين ይሄ አይነት ሽርክ አለፉት ቀደምት አጋሪዎች ዘንድም አለ وعند المشركين المعاصرين المنتسبين إلى الإسلام አሁን በእኛ ጊዜ አሉት ሙሽሪኮችም ጋር አለ። ነገር ግን ወደ እስልምና ምን ይላሉ? ይነሰባሉ። ሙስሊሞች ነን ይላሉ። من نواقض الإسلام አሁን ያልናቸውን ተግባሮች ያከናውኑና ይፈጽማሉ። ስለዚህ ሁለቱም አንድ ነው፣ ሽርክ ነው እንቲሳቡ بلا عمل كهنا لا ينفع
ويقولون هذا تقرب إلى الله جل وعلا يسراچن ودا الله مقارب ነው ይላሉ بواسطه هؤلاء الصالحين በእነዚህ በደጋጎች አማካይ فهم شفعاؤنا ويقربوننا الى الله زلفى እነሱ አማላጆቻችን ናቸው ወደ አላህ ማቃረብን ያቃርቡናል ይላሉ የቀደምት ሙሽሪኮችም የሚሉት አባባል ይሄንን ነው ስለዚህ ይሄንን የሚያረግ ካለ 36ኛው መስአላ من مسائل الجاهليه ውስጥ ስለሆነ ተጠንቅቆ ተውበተን ነሱህ ተብቶ ተውሂዱን አስተካክሎ እርምጃውን እግሩን የሚያሳርፍበትን ይያየ መራመድ ይተበቅበታል ይሄን ካላረገ ሙስሊም ነኝ ይያለ እንቲሳብ እንኳን ቢያረግ ያው የመጀመሪያዎቹ የሙሽሪኮች አይነት ድርጊት ስለሆነ ከነሱ አይለይም ማለታቸው ነው طيب ندخل الى المساله التاليه اتخاذهم الاحبار عنوان والرهبان اربابا من دون الله 37ኛው መስአላ ደግሞ ዑለሞቻቸውንና ዑባዶቻቸውን ከአላህ ሌላ አማልክት አድርገው መያዛቸው خصلا من خصال اهل الجاهليه ነው እንግዲህ ይሄንን ብዙ ጊዜ ሐዲስም ጠቅሼ ተናግሬያለሁ የዓዲ ኢብኑ ሐቲም አጣኢ ቂሳ ነብያችን ጋር ሰለላሁ ዐለይሂ ወሰለም እንግዲህ አረቢ ነው ይሄ ዓዲ ኢብኑ ሐቲም አጣኢ ቢጣኢ ማለት ማለሽ ወደ አንዱን ያመጣብን ጠይ የሚባል ቀቢላ አለ ያሰባ አረቦች ቀባኢል ብዙ አሏቸው ብለናል ስለዚህ ጠይ በንስባው መሰረት እንዳለ ነበር የሚነሰበው ጠይይ ነበር የሚባል ግን የተሰማው ከአረቦች አሊፍ ተጨምሮ ምን ይያልን ነው ያሸባብ ዓዲ ኢብኑ ሐቲም አጣኢ ይሄ የወጣ አሊፍ አለ ወደ ላይ ወሸዘ ጣኢዩን መቁለን بالالف ይላሉ ኢብኑ ማሊክ እሱ في قواعد النسب وضوابطها ስለይና ያለን አልሙሂም ይሄ ዓዲ አባትየው ቸር ነው የታወቀ ነው ሐቲም አጣኢ ልጁም እንደ አባቱ ቸር ነው ይባላል አልሙሂም كان تنصر في الجاهليه قبل الاسلام ክርስቲያን ሆኖ ነበር ከሽርክ ወጥቶ ወደ የተገባ ነው ምንላቸው ወደዛው ወደ ሽርክ ገባ ማለሽ ሰዎች አይባሉ ያሸባብ እነዚህ በአንዳንድ ነገር አህሉ ሱና ወልጀማዓ አንሳር ሱና ብለው ይጣሯቸዋል ስለዚህ እነዛ አንሳር ሱና የሚባሉትን ሰዎች ይመጣልና ወደፊት አለው መስአላ ላይ ብዙ ወጣ አይደለም ከሽርክ ወደ ሽርክ ነው የገባው እና እዛ ላይ ነብያችን ሰለላሁ ዐለይሂ ወሰለም ፈትሁ መካ ምናምን ሲያደርጉ ሸሽቶ ደሩቅ ሀገር ሄዶ ነበር ሻም ወደሚባል እህቱ ያው ቂሳውን አሳልፈናል ሲራ ላይ ሰልማ ነበር አላህ ረሱሉም አለይሂ ሰላቱ ሰላም من عليها ለቃቋታሉ የሐቲም ልጅ ነኝ ስትል እሷ ላከችለት ደብዳቤ በጣም ጥሩ ሰው ነው ኸይር የምትፈልግ ከሆነ ለራስህ ና ስትለው መጣ ነብያችን ሰለላሁ ዐለይሂ ወሰለም ዳዕዋ አረጉት እንግዲህ ስለ አላህ ሲያወሩት ስለ አላህ ብዙም አላማነታ ስለ ሪሳላ ሲሉት እቺ ትንሽ አልሙሂም في النهايه አሁን ያለንበትን ነው የምንይዘው سلم صحابي جليل رضي الله عنه وارضاه الزالاي ان ايه اتخذوا احبارهم ورهبانهم اربابا من دون الله سيانبلت اينكو ارباب አርገን አንይዛቸውም አለ ብዙ መሄድ አልፈለጉም ነብያችን ሰለላሁ ዐለይሂ ወሰለም ባጭሩ ነው ያሸባብ ባጭር መንገድ ካለ ሰውየውን ማሳመን ያለበት ባጭር መንገድ ነው ጊዜ ብዙ አይፈጅም طيب حلال የሆነውን حرام አያረጉላችሁም ያረጉላችኋል ያረጉልናል አለ ተከተላችኋለሁ እንከተላችኋለን حلال የሆነውንስ حرام ሲያረጉት ወይ حرام ይሄ እናረጋለን ብሎ አመነ የማይከደው ነገር ስለሆነ ስለዚህ ፈትልከ ምን አሉት ነብያችን ሰለላሁ ዐለይሂ ወሰለም ኢባደቱ ምን ማለት ነው እንጂ አለዛ እነሱ ይፈጥራሉ እነሱ ይገላሉ የኛዎቹ ይገላሉ ወላሂ ይላሉ ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ያለ ከሌንሸ ካነሳህ በመጥፎ ዶቄት ያረጋል وهو الشيخ نفسه በቃ ደቂ ሆኗ ያ ሸባብ አብዛኛው
አንዳንድ ሰዎች ናቸው እስቲትና የተወጡት እንጂ ሰውየው ተተቀበረ ሙቶ ተተቀበረ ሌላ ነገር ደግሞ እየገባው ነው ነገርዮች ስለሚያመጣ ነብያችን ሰለላሁ የውመል ጁሙዓ ሶላት አውርዱ አብዙ በኔ ላይ ሶላታችሁ ይደርሰኛል ሲሉ ሰዎች ዘንድ የታወቀው ሰው ሙቶ ተተቀበረ በኋላ መበስበስ ስለሆነ ሷሃቦች ምን አሏቸው በስብሰህ እንዴት የኛ ሶላት ትደርሳለህ ይላንተ አሉ ነብያችን ሰለላሁ እስቲትና ነው ያው መሬትን አላህ አጅሳደል አንቢያ መብላትን ምን አድርጎባታል አሉ حرام አድርጎባታል የነብያት ጅስም አትበላም ከዛው ያለ ምንድነው ማለት ነው على اصل فهمهم عموم بعموم ነው የምንረዳው ብለን ስለዚህ እንደዛ ሆኖ ያለ ሰውየው አጥቦት ከፍኖት ተሸክሞ ወስዶት ቀብሮት ይሁኑ ያለ ምን ያረጋሃል ይላል የኛ ሽርካቸው ሽርከል ኡሉህያ ላይ ብቻ ሳይሆን ምን ላይ ነው ያልን ነው ያጀበ ሩቡብያ ላይ ግን ይሄን ሲባል ሰዎች ስም ይቀጥላሉ ስም ያወጣሉ ቢያወጡም ችግር የለውም ይመጣልናል እዚህ ላይ ሰውየው ዱዓት الحقን ሰዎች ስም ይሰይማሉ ለተላልቅ አይማዎች የተሰጣቸው መጥፎ ስም አለ እሱ አይጎዳቸውም ሐቅን እስካብራሩ ድረስና የሐቅ አይማዎች እስከሆኑ ድረስ ይላል ስለዚህ አሁን መስአላው 37ኛው መስአላ አህባሮችንና ሩህባኖችን أرباب أرجو كالله ليلا ما يزاتشو المسألة 37 التعبد باتخاذ الأحبار والرهبان أربابا من دون الله نهن علماء وجننا زهاد عباد جاهلي هونو عباد وجن عمالك تارجو بمياز ودا الله مقارب مسألة من مسائل الجاهلية نوال طيب الشرح قال الله تعالى في اليهود والنصارى قدم يقرانوا آيانو سلنسوا من إلال اتخذوا أحبارهم ورهبانهم علماء جاهلي هونو عباد وچاچون يازو بحتاوياناچون مالتنا أربابا من دون الله كالله ليلا أرباب أرجو يازواچو والمسيح ابن مريم عيسى يا مريم اللج عليه السلام إله أرجو يازو وما أمروا يلتززوا سيهونوا إلا ليعبدوا إله واحد عندنا أملاك الله بتشانجي ليلا ندا يملكوا وما أمروا يلتززوا هنا ويالله مالتنا الله بتشانجي ندا يملكوا يلتززوا سن بتشانجي ليلا ندا يشاركوا بلواتشو سيابك الله سبحانه وتعالى ينتسوا رهبان وجين أحبار وجين عيسى أملاك يالو يملكالو إلى الله سبحانه وتعالى سيفسروا والأحبار هم العلماء قدي مفرد لاي حبر يبالال حبر يبالال بلنا لاند حبر يبالال ها بفتح الحائي يكسرال بميلوتهم حبر نلال ولات كونوا حبراني الرفع حبرين النصب والجر بزو كونوا أحبار أشبه عندنا كذي قانقا ما وراء أوكينو لمن مسألة ياو قال إن تلون يالفلق جين عندنا سوت وده توحيد يالو دعاء توجه من ما يوكم ميلاد الناك على نميلة الناس مننا قانقا نحو صرف يمساسلوا نجارج عنده هرقو ترى حق ما هو نحن ياوك تككر توحيد يستلالفك ما ممكن ياكل جين بمن اللي ما تابي يفلقه بان بابه ማንበብ እንኳን አይችልም ይላል ስለዚህ እኛም ብዙ ጊዜ የምንመክረው ምንድነው ሉጋ መማርም አለብን ደካማ ጎናችንን ማሟላት ይተበቅብናል እና ስለዚህ አሁን ይሄ እንግዲህ ምን ጠፍቶ ነው እንዳይባል አህባር ማለት የህብር ጀምዕ ነው طيب ሩህባን የራሂብ ጀምዕ ነው ስለዚህ አህባር ማለት هم العلماء ብለው ፈሰሩ ጀምዕ በጀምዕ ነው የሚፈሰረው والرهبان هم العباد عبادም የዓቢድ ጀምዕ ነው ሩህባን ማለት ደግሞ አላህን የሚገዙ እነሱ እንግዲህ ባህታውያን ይሏቸዋል ዱንያን ትተው ያልሽ አላህ ያልደነገገላቸው እዛ ሰው ማዓ ይገቡና ብዙዎች ያሸባባ አሉ በእኛም አሉ ይሄንን አልዑድ ወተናስብ ሊራሱ ያኮላሽታል አላቸው የሚጠጡት ነገር ያገባ ያኮላሽና ምንና ይሉታል ምንና ይገባል በእስልምና ረህባንያ የለም إلا اللهم إلا الجهاد نبياتنا صلى الله عليه وسلم سياحة
ይሄ ረህባንያ እንዲፈቅዱላቸው የተወሰኑ ጠይቀዋቸው የለም በኔ ዲን በእስልምና ረህባንያ የለም ሲያሐቱ ኡመቲ الجهاد ጂሃድ في سبيل الله ሸርጡን ካሟላ እሱ ላይ ጂሃድ ታደርጋለህ ትሰለባለህ ማለት ሳይሆን ጂሃድ ያረክ እንግዲህ ከቤተሰቦች ራቅ ማለት ይከሰታል ጂሃድ ላይ ነው እንጂ ሌላ የለም ስለዚህ ሩህባን هم العباد فاليهود والنصارى አይሁድና ክርስቲያኖች يتعبدون لله ወደ አላህ ይቃረባሉ አሉ باتباع الاحبار والرهبان في معصيه الله سبحانه وتعالى بالله አመጽ بالله ወንጀል አህባርንና ሩህባኖችን በመከተል ወደ አላህ እንቃረባለን ይላሉ حيث يحرمون ما احل الله ነዛ ሩህባኖችና አህባሮች አላህ ሐላል ያረገውን ሐራም ያረጉላቸዋል حيث يحرمون ما احل الله ويحلون ما حرم الله يا أحل مضارب فيطيعهم هؤلاء نزه رعاوچو تكتاوچو نزه حرام حلال حرام ሲያደርጉላቸው ይታዘዟቸዋል በዚህ መታዘዛቸው አላህ Subhanahu Wa Ta'ala ይሄንን ዒባዳ ብሎ ወይም اتخاذهم اربابا ብሎ አላህ Subhanahu Wa Ta'ala ሰይሞታል ويعتبرون هذا عبادة ይሄንን عبادة ود الله مقارب ነው ብለው ይገምታሉ حيث يقولون طاعة العلماء واجبة ሲጠይቋቸው ዑለማዎችን መታዘዝ ምንድነው ነው የሚሉት መልሳቸው ግዴታ ነው ዓሊም ይሄን ይያለ አንተ እንዴት ተخلፋለህ በእኛ እንግዲህ አሸባብ ሰዎችን ቀረብ ብሎ ማወቅ ያስፈልጋል ስለዚህ የሚሉን እናቃለን የሚሉት ሰዎች የነሳራዎች ይሁዶች ብዙም ባይኖሩ من الأحد إلى الأحد يفعل ما يشاء كهود اسكهود يا شباب ሴትም ሆነች ወንድ ምንድነው የሚያረጉት እፈለገውን ጨማለቃ እሁድ ሲደርስ ነጠላ ለብሶ የሆነች ነገር ይዝና ይሄዳል ለዛ ይሰጣዋል ይቀድሰዋል ቀደሰው ማለት ምን ማለት ነው ያለው ወንጀል ተምሯል ይላል ያውቃል እኮ ሰውዬ ያ ገንዘብ የሚበላው ለመኖር ሆዱን ለመሙላት ብሎ ነው እንጂ እሱ ራሱ እንደማይመር ያውቃል ስለዚህ በመሰል እንኳን ደረጃ ብለውት ይባላል ቄሱን ያጽድቅህ ነው ምናምን ብለው ሲመርቁት መስደቁ ቀርቶብኝ በወጉ በኮነነኛ ላይ ይባላል ቄሱ ነው ያን የሚለው ኩነና ማለት በእነሱ ቋንቋ الحكايه مكشوفه ومعروف يتاوق ጉዳይ ነው እያወቁ ግን ይሄንን ዱንያ ላለማጣት አጥባዎቻቸውን ላለማጣት በዛው ላይ ይቀጥላሉ የሚሉትም መሰል አለ ብለናል መሰላቸውን አስተካክለው ቢሰልሙ ነው ግዴታው በእነሱ ላይ እንላለን ስለዚህ ሲጠይቋቸው ዑለማን ጣዓ ማድረግ ግዴታ ነው ይላሉ فنقول ሰውየው حفظه الله من ይላሉ طاعتهم واجبة إذا أطاعوا الله ታዛዥ እስከሆኑ ድረስ ዑለሞች እነሱን ጣዓ ማድረግ ግዴታ ነው እንላለን أما من خالف طاعة الله فلا طاعة له يا الله طاعة يخلف يا نبياتنا حديث الله ያመጡታል እሱ ጣዓ የለውም قال صلى الله عليه وسلم لا طاعة لمخلوق في معصية الخالق فطورن متازز የለም خالقን በማመጽ ላይ ሐዲሱ سبق تخريجه ለሆነ ጉዳይ ሐጃ ወይም ደሊል አርገው አሳልፈውታል የሆነ አሚር እንግዲህ ተቆጥቶ እሳት አንዶ እሳት ግቡ ብሏቸው ብዙ ጊዜ ብለው ነው አልቂሳውን እሱ ላይ ቡኻሪም ደግሞ ለሌላ ያመጡታል ይሄንን ሐዲስ ያሸበ ለሌላ ሴትየዋ ታማ ጸጉሯ በኑ በበሉ ያሸበ ቡኻሪ ላይ ያለ ሐዲስ ነው ዝም ብሎ ቂላ ወቃል አይደለም እናው ባሏን በማዕሲያ ጣዓ ማድረግ የለባትም ብለው ተርጅመው ማየት ይቻላል ቡኻሪ ያለው ሰው ይሄንን ያመጣሉ ጸጉሯ በኖ ባልየው ምን አለ ጸጉር ይደረግላት ይሄ ምንድነው የሚባለው ያጀባ አሁን የሚቀጥሉት ጸጉር አለ የውሸት ጸጉር
ስለዚህ አይሆንም ሴትዮዋ እናትየዋ ስትጠይቅ ባሏ እንደዚህ ብሎ ነበር ብላ ነብያችን ሰለላሁ ዐለይሂ ወሰለም ስትጠይቅ አይሆንም ብለው ነብያችን ሰለላሁ ዐለይሂ ወሰለም ስለተናገሩ በማዕሲየቲ አላህ Subhanahu Wa Ta'ala ባሏን ጣዓ ማድረግ የለባትም ለማለት አሁን ያልናቸው ኢማም ሐዲሱን ያመጡታል ቦታውን መጠቆምን ባልችል ቡኻሪ ላይ ያለ ያልኩ ነው ይታያል طيب ስለዚህ ولو كانوا علماء او عبادا من ازهد الناس እነዚህ የሚያዙት ሰዎች አዋቂ እንኳን ቢሆኑ አላህን ደግሞ በጣም ተገዢዎች ቢሆኑ በጣም من ازهد الناس እንኳን ቢሆኑ ማዳሙ ليسوا على حق فلا يجوز لنا اتباعهم በሐቅ ላይ አለመሆናቸውን እስካረጋገጥንና እስካወቅን ድረስ ጣዓው ለኛ ወይም እነሱን መከተል አይበቃልንም ومن اتبعه النسن يتكتل وهو يعلم أنهم يحلون ما حرم الله ويحرمون ما أحل الله فقد اتخذهم أربابا يوك الله حرام يارجون حلال ما رجاتشون الله حلال يارجون حرام يارجو موناتشون أو كتكتل كنده هينتوتشين علموتشنا عبادوتش كالله ليلا أرباب أرجه إزاهتشوال يعني أشركهم مع الله سبحانه وتعالى الله قال أشركوا لنهن سوتش أقرتولنا لأن التحليل والتحريم حق لله جل وعلا إيه تحليل تحريم من بالو نقر يا الله بتشا يتأرى يا الله بتشا حقنا ያንን መተግበር የሚችል አካል አለ ብለህ የምትከተል ከሆን ከአላህ ጋር ያጋራው ነው ያንን አካል ነው የሚሉት لا يجوز لأحد أن يحلل ويحرم ويشرع إلا بدليل من كتاب الله وسنة رسوله صلى الله عليه وسلم عند سو هي حلال ነው ይሄ حرام ነው ሊል አይበቃለትም ይሄ ደግሞ መሽሩዕ ነው በሸሪዓችን አለ ሊል አይችልም ከቁርአንና ከነብያችን ሰለላሁ ዐለይሂ ወሰለም ሱና ማስረጃ እስከ አላገኘ ድረስ قال تعالى ولا تقولوا ይሄም ነህ ይባላል አትበሉ ይላል አላህ Subhanahu Wa Ta'ala لما تصف ألسنتكم الكذب ምላሶቻችሁ ውሸትን ለምትመጥነው ነገር هذا حلال وهذا حرام ይሄ حلال ይሄ حرام አትበሉ لتفتروا على الله الكذب بالله لا يشتن لتقطفوا زندا إلى إن الذين يفترون على الله الكذب لا يفلحون بالله لا يشتن ميقطفوا سوج فلا حيوتم متاع قليل ولهم عذاب أليم تنش دنيا لا تاكمنا السقاقنا اسامامي የሆነ ቅጣት አለባቸው ይላል አላህ Subhanahu Wa Ta'ala ስለዚህ ማንኛውም ሰው ሸርዕ የማውጣት ይሄ حلال ነው ይሄ حرام ነው የማለት መብት የለውም ከቁርአንና ከሐዲስ ያገኘው ደሊል ካለ ቁርአን ይሐለለውን ይሐልላል ይሐረመውን ይሐርማል ሱና ይሐለለችውን ይሐልላል ይሐረመችውን ይሐርማል ከዛ ውጭ من تلقاء نفسه የሚያረግ የለም ነው ይሄን የሚያረግ ካለ እዚህ አያ ማዕና ውስጥ ይገባ فلا نطيع العلماء مطلقا اصابوا او اخطاوا ያሉ ያሉት አሁንም تأكيد علماءችን በልክ አን ጧዓ እናረግ ማን ተታዘዝም አሉ ሐቅንም ቢናገሩ ሐቅንም ባይናገሩ ዑለማ የሚባል ስም ዓሊም የሚባል ስም ስለተሰጡ ዑባድ ስለተባሉ ብቻ في الحق والصواب والخطأ أن نتعززهم مالو لكن نتبعهم إن أصابوا حق اسكاغن يدرس نكتلاتشوالن قالوا ونتجنب خطأهم تتساتاتو دمو ستتاتشون من النارقالن يالون يا شباب تجنب مالت مراك أنت تكون في جانب وذاك يكون في جانب آخر تجنب مالت ينو نرق علن قالوا إذا أخطأوا فنطيع من أطاع الله ونعصي من عصى الله سبحانه وتعالى ስለዚህ አላህን የታዘዘን እንታዘዘዋለን في طاعة الله አላህን ያመፀ ደግሞ እኛም እሱ ላይ እናምጻለን አንታዘዘውም አሉ ونخالف خطأ من أخطأ የተሳሳተን ሰው የስተት ደግሞ እንخልፈዋለን በخطأው ላይ አንከተለውም አሉ هذا هو الدين الحق ትክክለኛ ዲን የፈለገ ትክክለኛ ዲን ማለት ይሄ አሁን
ያብራራሁት ነው ይላል። طيب اما لو كنت لا تعلم ان هذا العالم مخطئ فانت معذور. طيب ሰውየውን ተከተልከው في نفس الوقت ዓሊሙ ምን ሆኖ ነበር ተሳስቷል ግን መሳሳቱን ምን አላረክም አንተ አላወቅ ይሄ ምንድነው ይያሉ ነው ላንተ ዑዝር አለህ መሳሳቱን ሳታውቅ ከሆነ የተከተልከው معذورنا أنت مكناية الله هالو. أما من يقول إذا كان أخطأ فخطأه عليه فنقول هذا لا يجوز. إني حقني بياجي بالساساتم من أجبان ستاتو بالسلاينو إيالك بخطأ متكتل كهونك إيه من دينو إيالونا إيه بابال بكي يالهنا نو أي بك أمي بابال ولا ينفعك هذا يوم القيامة يا باباله ياوك كونه خطأ يوم القيامه ايتقمهم عليهم ما حملوا وعليك ما حملت بعلماء ላይ ተክሊፍ የተደረጉት ተገደሉት አለባቸው በአንተም ላይ ተገደድከው ነው ያለብህ ስለዚህ አንተ ሐቅን ከሰዋብ መጠየቅ ጠይቆ ማወቅ አለብህ ሰውየው ቢሳሳትም ስተቱ በሱ ላይ ነው ትክክለኛም ከሆነ እኔ እሱን ከተላለሁ ምትል ከሆነ አካሃዱ يتستكاكل أكاد አይደለም ነው የሚሉት طيب والفتاوى كسر الواو ይቻላል لا يعتمد عليها فتاوي ይቻላል فتاوى ይቻላል فتاوى መስዋን መደገፍ አንችልም ማለት መስራት በፈትዋ ላይ አንችልም إلا إذا كانت مبنية على دليل من كتاب الله وسنة رسوله صلى الله عليه وسلم ነዛ فتوى የሚሰጡ فتاواዎች በቁርአንና በሐዲስ ላይ የተመሰረቱና ቁርአንና ሐዲስን የተንተራሱ እስካልሆኑ ድረስ ፈታዋው ሙዕተመድ ሊሆን አይችልም አሉ فمن كان يعلم انها على غير دليل ይሄ ግልጽ ነው ያሸባ ብዙ ሰዎች ለሰዎች ተይሲር እናረጋለን አናጠናም ይያሉ في المعاملات وفي العبادات حتى في الامور العقديه ላይ በጣም ሰዎችን መከራ ውስጥ ያስገቡ ሰዎች አሉ ሰዎች ያቃሉ ይሄን ሐቅ ምንድነው ብለናል አጀባ አብለጅ ወይ ከሌላ ዑለማ ዓሊም ሰምቷል ወይ ደግሞ አንቧል ያቃል ያ ነገር እንደማይሆን ከቁርአን ደሊል እንደሌለው ከሐዲስ ደሊል እንደሌለው ያቃል لكن الشيخ الفلاني ይሄን ብሏል ይልና ይሰራ ይህ ሰውዬ መዋጫ የለው ስለዚህ كلي عالم بلوتال مالت بيتشا اي بقام فمن كان يعلم انها على غير دليل كفتوى كلي ማንም ይሁን ማን የተናገረው ፈትዋ ያለ ማስረጃ ነው ማለትን የሚያውቅ ሰው فانه يحرم عليه ان ياخذ بها فتوى ያለ دليل من الكتاب والسنه የተደረገ ፈትዋ መሆኑን የሚያቅ ግለሰብ የሚያቅ ጀማዓም ሊሆን ይችላል ያንን ፈትዋ መስራት በዛ ፈትዋ ባለው መተግበር አይበቃለትም حرام ነው አሉ ومن كان يجهل هذا فهذا معذور فتواውን ሰምቷል ግን አያቅም ደሊል ይኑረው አይኑረው ምንድነው ያለው ነው የሰውዬ ካላወቀ معذور ደግሞ ብለው ዝም አይሉ ወደፊትም የሚሞሉት ነገር አለ معذور ነው አሉ ባለማወቁ عذر ይኖረዋል لكن يجب عليه التحري وزيادة التثبت تحري ማለት ማስተንተን ማለት ነው እንግዲህ አንዳንድ ደሊል የሌላቸው ፈታዋዎች እዚህ ላይ ይብላሉባል ምን ትሆናለህ አንተ ይሄ ነገር ትክክል ይሆን አይሆን መጥፎ ነገር ያሸባ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አለ ይሄ ኸይር ቢር የሚባለው ነገር ጡማኒና ከቢር ውጭ ያለ ደግሞ የቢር ግልባጭ ሪባ ነው አሉ ያጠራጥራል ስለዚህ አንድ ፈትዋ ሲሰማ خطأ መሆኑን እንኳን ባታው خطأ መሆኑ ወይም በኪታብና በቁርአንና በሐዲስ የተንተራሰ አለመሆኑን ካወቅ በዛ ፈትዋ መስራት حرام ነው ብለናል አይበቃልህም ግን አላወቅም ደሊል ይኑረው አይኑረው ተሐሪ ማድረግ አለብህ አለማወቅ ዑዝር እንኳን ቢሆን ያንን ነገር ተከታትለህ ተሰቡት زياده ተሰቡት ማድረግ ይኖርብሃል እንግዲህ ለዱንያችን ያጀባ ብዙ እንጥራል ለዱንያ ብዙ ሰዎች
እቃ አቅራቢ ከሆንክ ብዙ ተዝዊራቶች አሉ ያሸበብ ይሄ ሜዲን ምን ምልት ነገር አለ የዛ የነዛ ሰዎች ቋንቋ ቻይና ሆኖ ይያለ ሲል ሌላ ማርክ ያመጣና ይለጥፍበታል ሜዲን ያባን ጃፓን ይላል ዋዲህ ያሸበብ ይሄ ምን ማለት ነው በዱንያው በጣም ተሐሪ ያረጋል አንድ ሰው ስለ ኢኮኖሚ የሚያውቅ አለ ካሉት እሱን ሄዶ ይጠይቅና لا يكتفي بهذا ከሱ የተሻለ አለ ካሉት ይሄዳል اما حتفيا واما شخصيا ስለዚህ የዲን ጉዳይ ሲሆን ብቻ ለምን ከልፈት እናደርጋለን አይቻልም አይሆንም በዑዝር በጀህል ዑዝር አለ ያልን ነው ግን ዳኢማን አንተ ማዕዝር بالجهل መሆን የለብህም ያንን ለማስወገድ ምን ማድረግ አለብህ መጣር አለብህ ፈትዋ ሲሰማ ትንሽ የሚያጠራጥር ከሆነ ጠይቅ አንብብ ማንበብ የምትችል ከሆነ والذين جاهدوا فينا لنهدينهم የማወቅ ጥረት ሐቅን የማወቅ ጥረት ያለው ሰው አላህ ያሳውቀዋል እና ስለዚህ نكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين